ሰላም እንደምን ቆያችሁኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎች የምለቃቸውን ፊልሞች ያለመቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። መርት የአድናንን ቢሮ ከፈት እያደረገ ወደ ውስጥ ገባ። አድናንን በተመለከተው ጊዜ ደነገጠ። አሁንም የሥራ ዕድሉን እንደሰጠኸኝ ነው? አዎ እንደሰጠው ነው። የሥራ አይነቱ ምንድነው? ጠባቂ ነው የምትሆነው? ጥበቃ ትሆናለህ እያለ ሲናገር መርት ልቡ ይሰበራል። ላንተ ነው ጥበቃም ሆነው? ለማንኛውም ሂድና ቶማሂርን አግኘው። ሁሉንም ነገር ከሱ ጋር መጨረስ አለብህ። ማወቅ ያለብህን ነገር ሁሉ እሱ ያብራራልሃል። በሌላ በኩል እነ ቶፕራክ ቦታቸውን ከያዙ በኋላ ዳኛዋ ትናገራለች። ውድ እንግዶቻችን ሁላችሁም እንኳን ደህና መጣችሁ። አዳራሹ ውስጥ ያለው ሰው ሁሉ በሙሉ አጨበጨበ። ዛሬ እናንተን የሁለታችሁን ሕይወት አንድ ለማድረግ ነው እዚህ የተገኘ ነው። በጣም ብዙ አስቸጋሪ ጊዜያቶች ቢያሳልፉም ከዚህ በኋላ ለሚፈጠረው ነገር ለእያንዳንዱ አብረው እንዲወጡ ሁለቱን እናጣምራቸዋለን። ሁሉም ሰው ደስ እያለው በፈገግታ እየተዋጠ ነው። ነገር ግን ፊዳን አይኗ ፈጧል። ፍቅር፣ አክብሮትና መረዳዳት፣ ከዛም ጓደኝነታችሁን ታጠናክራላችሁ። ሁሉም ሰው ያጨበጭባል። አይዳን በጣም ደስ እያላት ነው። ዳኛዋም ትናገራለች። አንቺ የኩኔት ያዥ ልጅ አይዳን ያዥ፣ የቱንቾ ልጅ የሆነውን ቶፕራክ ቱንቹን በጥሩም ሆነ በመጥፎ ጊዜው አብረሹ ሆነሽ ባልሽ አድርገሽ ትቀበይዋለሽ። አይዳን በደስታ ሁሉንም ዞር ዞር ብላ ተመልክታ ድምጿን ከፍ አድርጋ አዎ ብላ ተናገረች። ለፊዳን ግን ይሄ ዜና ምንም አያስደስትም። እንባ እየተናነቃትም ለማልቀስ ትሞክራለች። አንተ ቶፕራክ ጁኔት አይዳንን ሚስት አድርገህ ትቀበላታለህ? ፊዳን ይሄንን ድምጽ በሰማች ጊዜ ፊቷን አዙራ እየተራመደች ነው። ምላሹን በጣም አስፈርቷታል። ሁሉም ሰው የቶፕራክን ምላሽ እየተጠባበቀ ነው። አይዳንን በፍቅር እየተመለከተችው ቶፕራክ የሚመልሰውን ትጠብቃለች። አዳራሹ ውስጥ ያለው ሰው ሁሉ ቶፕራክን እየተጠባበቀ ነው። ቶፕራክ አልመለሰም። አጋቢዋ ዳኛም ትጠይቀዋለች። አቶ ቶፕራክ አሁንም ቢሆን እንደፈዘዘ ነው። ከሪማንም ሜጄም ሁሉም ሰው ተጨነቀ። አቶ ቶፕራክ የጁኔት ያዝን ልጅ አይዳን ያዥን እንደ ሚስት አድርገህ ትቀበላታለህ? በጥሩም በመጥፎም ጊዜው አብረሃት ትሆናለህ? አይዳን የዚህን ጊዜ አይኗ ፈጦ ቶፕራክን ትመለከተዋለች። ፊዳን የዚህን ጊዜ መሄዷን ትታ የቶፕራክን ምላሽ መጠባበቅ ጀመረች። ቶፕራክ ግን ለረጅም ደቂቃዎች ዝምታን መረጠ። ሁሉም እየተጨነቀ እያየው ነው። አይዳንም ትናገራለች። የኔ ፍቅር ደህና ነህ? ምላሽን እየጠበቅን እኮ ነው፣ የሆነ ነገር በል እንጂ። አይዳን እያናገረችው እያለም ነጃት የሚል ድምጽም ይሰማል። ቶፕራክ የሆነ ነገር በል እንጂ። አቶ ቶፕራክ ይሄንን ትቀበላለህ? እያለችም ዳኛዋ በድጋሚ ጠየቀች። ከደቂቃዎች ዝምታ በኋላም ቶፕራክ አልቀበልም ብሎ መለሰ። አይዳንም የዚህን ጊዜ አፏን ከፈተች። የምታደርገው ነገር ግራ ገባት። ከሪማንም እያዞራት ለመውደቅ ስትሞክር ኤጄ ትደግፋታለች። ሁሉም ሰው እርስ በርስ እየተያየ ወሬ ጀመረ። ለፊዳን ግን ይሄ ነገር ጥሩ ዜና ነበር። ፊዳን ተደናግጣ እየተንቀጠቀጠች ትናገራለች። የእውነት በትክክል ነው የሰማሁት? ጆሮዬ እንደዛ ነው የሰማው? አይዳን ሰማይና ምድሩ እየተገለባበጠባት ቶፕራክ እያለች ትጠራዋለች። በሌላ በኩል መርት እየተናገረ ነው። ትሰማኛለህ? ይህንን መቀበል አልፈልግም ነበር፣ ነገር ግን ያንን ዕዳ መክፈል ስላለብኝ አሁንም ቢሆን አደርገዋለሁ። ዕዳህንም ቢሆን በተቻለ ፍጥነት እከፍላለሁኝ። በሌላ በኩል አጋቢዋ ዳኛ አሁንም ትጠይቃለች። አቶ ቶፕራክ በትክክል ነው ጆሮዬ የሰማው ነው ወይስ እየቀለድክ ነው? አሊዴም ትናገራለች። ሰህር ፍጠኝ፣ ልጁን ወደ ክፍሉ ውሰጂው። ቶፕራክ አይዳንን እየተመለከተ ይናገራል። አዝናለሁ። ታዝናለህ? በጣም አዝናለሁ ብሎ በድጋሚ ተናግሮም ወደ ቤት ይሄዳል። አይዳንም ቶፕራክ ከተነሳ በኋላ እንደብድ እያደረጋት ሄዱ በቃ እያለች ትጮኻለች። የሮጠች ስትሄድም ጓደኛዋ ትከተላታለች። አሊም ይናገራል። ውድ እንግዶቻችን የዛሬው አብቅቷል፣ በቃ መሄድ ትችላላችሁ። ቶፕራክና አይዳን ፊት የተቀመጠው አበባም ተገለበጠ። የሰርግ አዳራሹ ባዶ እንደሆነላትም ፊዳን ውስጡ እየተንቀሳቀሰች ነው። ወይ ፈጣሪ ያላገባሽም ነው ያላት። የእውነት ይህንን ማመን አልችልም። በሌላ በኩል መርት አድናን ድርጅት ላይ የደረሰውን ችግር እየሰማ በቆመበት አድናንም ወደሱ ዞሮ ደስ አለ፣ አሁን የደረሰብንን ነገር ሰማህ አይደል? በሌላ በኩል አይዳን ወደ ክፍሏ ገብታ ክራውኗንም እየወረወረች ትናገራለች። የተረገመ አይዳን እባክሽን በሩን ክፈች፣ አይዳን ዞር በይልኝ እባክሽ፣ ሂጂልኝ እባክሽ። ኤጄና ከሪማንም ደረሱ። አይዳን ልጄ እባክሽን ተረጋጊ፣ ማንንም ማየት አልፈልግም፣ ሂዱልኝ፣ ማንንም ላይ አልፈልግም።
አይዳን ልጄ ስላንቺ ተጨንቄያለሁ፣ እባክሽ ክፈችው። ሁላችሁም ተመሳሳይ ናችሁ። አይዳን እየተንከባለለች ማልቀሷንም ቀጠለች። በሌላ በኩል አሲያ መርት ላይ እናቴ በተናገረች ነገር አትናደድ አለችው። ምንም አትጨነቂ፣ በመካከላችን ማንም እንዲገባ አልፈቅድም። አሲያ በተናገረው ነገርም ደስተኛ ሆነች። ሲም ትመጣለች። አሲያ ውዴ ተመልከቺ፣ ለእያንዳንዱ በሽታሽ እኔ መድኃኒት አለኝ፣ ሾርባ ይዤልሽ መጥቻለሁ። እማዬ ሁሉንም በተራ ጠጣዋለሁ። ይኸውልሽ የኔ ልጅ ሁሉንም እኮ ያደረግኩት ላንቺ ጥቅም ስል ነው። በሌላ በኩል ከሪማን ቶፕራክ ላይ ተናዳበት እየጠየቀችው ነው። እንዴት ይህንን ነገር አይዳን ላይ ታደርጋለህ? ማመን አልችልም። የእውነት ቶፕራክ እዚች ምስኪን ልጅ ላይ እንዴት እንደዚህ ታደርግባታለህ? ለአመታቶች ይህንን ቀን እያሰበች ኖረች። ዛሬ ደረሰላት። ከመቼ ጀምሮ ነው እንደዚህ ጨካኝ የሆንከው አንተ ልጅ? መልስልኝ። የዛችን ልጅ ህልም ለምንድነው ያጨለምክባት? እማዬ ይበቃሻል። ቶፕራክ ይህንን ተናግሮም ጥሏት ይሄዳል። አንተ ልጅ ለምንድነው ሐሳብክን የቀየርከው? ቆይ አሁን አይዳንን ምን ብዬ ነው ማሳምናት? አሁን ሁሉ ነገራችንን እናጣለን። ስለ ቶፕራክ ግድ የማይሰጣት ከሆነ ሁሉም ነገር ይበላሻል። በሌላ በኩል ቶፕራክ በሚወጣበት ጊዜ ኻሊዴና ሊ የተመለከቱት ኻሊዴ ትናገራለች። አየህ አይደለ ልብ ካልተስማማ አይምሮም ተመሳሳይ ነገር ያደርጋል። አይምሮ ምንም ነገር ማድረግ ለብቻው አይችልም። በሌላ በኩል መርት የአድናን ሰራተኞች ሲነጋገሩ የነበረውን ነገር እያስታወሰ እየተራመደ ነው። በግንባታው ቦታ ላይ ያሉ ሁሉም ሰዎች ህይወታቸውን ሊያጡ ነበር። የኔ ውድ የሆነ ነገር አጋጥሞሽ ቢሆንስ? ያሻርም ወደ መርት ተጠጋ። መርት ምን ተፈጠረ? ፊት ደህና አይደለም። ምንድነው ቆይ የሆንከው? አለቃ ያሻር ያቀረበልኝን ሐሳብ ተቀብያለሁ። ደስተኛ አልሆንኩበትም። ሰውየው የበር ጠባቂ እንደሆነ ነው የሚፈልገው። የዛ ሰውዬ ችግር ሁሉም ነገሩ ከኔ ጋር ነው። መርት ልጄ አንተን ምቾት የሚሰጥ ከሆነ ማድረግ ትችላለህ። አለቃ ዛሬ ከመስሪያ ቤት ስወጣ አንድ ሰው ወደ እነሱ ጋር መጥቶ ነበረ። በጣም ተጨንቆ ነው እያወራ የነበረው። ክፉኛ ተደብድቧል። አድናን ነው እንዴ የደበደበው? አይ አይደለም፣ ከጠላቶች የተወረወረ ነው። በግንባታው ቦታ ላይ መጥተው ነው ጥቃት ያደረሱት። ማን ሊያደርገው ይችላል? ያማን የሚባል ሰው እንደሆነ ተናግሯል። እነሱ ጨረታውንም አሸንፈው ነበር። ያማን ያልከው? አዎ አለቃዬ፣ የእሱ ሰዎች ናቸው ብለው ያስባሉ። ምን ተፈጠረ አለቃ? ታውቀዋለህ እንዴ? የያማንን ቤተሰቦች አውቃቸዋለሁ። ታውቃቸዋለህ? አዎ፣ በአንድም በሌላም አጋጣሚ ከማፊያዎች ጋር ተቧድኖ ጥቃት አድርሷል ማለት ነው። ለማንኛውም ተወው። አሲያንም እንገናኝ ብሎ በጻፈላት ጊዜ ለጓደኛዋ አስቸኳይ ነገር እንዳጋጠማትና እንድትረዳት ደወለችላት። በሌላ በኩል አይጄ ወደ ከሪማን ጋር መጣች። ምን ተፈጠረ የኔ ልጅ? በሩን አትከፍትም ባክሽ? ይህች ምስጊን ልጅ ተዋረደች። ምን ታደርግ ብለሽ ነው? እሷ ብቻ አይደለችም የተዋረደችው፣ ሁላችንም ነን የተዋረድ ነው። ውይ ቶፕራክ ይህንን ነገር እንዴት ያደርጋል? አሊዴም ትመጣለች። ወይዘሮ ከሪማን አቶ ቶፕራክ ወጥቷል። ውይ ቶፕራክ ውይ። ለማንኛውም ያችን ሞግዚት ጥሪልኝ። ወይዘሮ ፊዳን የሆነ ነገር አድርጋለች እንዴ? አትጠይቂኝ ሀሊዴ፣ ወዲያውኑ ጥሪያት ብዬሻለሁ። በሌላ በኩል ፊዳን በጣም ደስተኛ እየሆነች የተፈጠረውን ነገር ለጓደኛዋ ደውላ ታስረዳታለች። የእውነት አታምኝም፣ ጸሎቴ ተሰምቷል። አላገባም እኮ አላገባም፣ እምቢ አለ። እየቀለድሽ ነው እንዴ ጓደኛዬ? ምንም እየቀለድኩኝ አይደለም፣ ነገር ግን እኔም እንዴት እንደሆነ አልገባኝም። አሁን ሰርጉም ተቋርጧል፣ በቃ ሁሉም ነገር አብቅቷል። ፊዳን ደስተኛ ሆና እያወራች ባለችበትም ሀሊዴ ትመጣለች። ስልኩንም ዘጋችው። ፊዳን ልጄ ፊዳን ከሪማን እየጠራችሽ ነው። ለምንድን ነው የፈለገችኝ? ምናልባት ስለ ቶፕራክ ልትጠይቅሽ ነው የሚሆነው። እኔ ስለ ቶፕራክ ምን ማለት እችላለሁኝ? አላውቅም። ነገር ግን ሂጂ አነጋግሪያትና የምትለውን ነገር እንስማ። ነገር ግን ወይዘሮ አይዳን እንዴት ነች? እሷ ደህና አይደለችም ፊዳን። አቶ ቶፕራክ ከእናቱ ጋር ተጨቃጭቋል። አሁን ግን ወጥቶ ሄዷል። ሁሉም ነገር ለማንም ጥሩ አይደለም ፊዳን። ለማንኛውም ወይዘሮ ከሪማን እናታስጠብቂያት፣ ሂጂ በቃ። የአሲያ ጓደኛ እመቤት ደረሰች። እንኳን ደህና መጣሽ የኔ ውድ ልጅ፣ እንኳን ደህና ቆየሽኝ። ከአሲያ ጋር እኮ የሆነ ቦታ ልንሄድ ፈልገን። አሲያም ትወጣለች። አሲያ አሞሻል እኮ ወዴት ልትሄጂ ነው? አንድ የምንመለከተው ነገር አለ አክስቴ፣ ወዲያውኑ እንመለሳለን። አየኔ ውድ ልጅ፣ ልጄ ወዴት መሄድ አትችልም፣ ታማለች እያልኩሽ እኮ ነው። እማዬ ምን እያልሽ ነው ያለሽው? አየር መቀበል አለብኝ አልኩሽ እኮ። እሺ በቃ፣ ነገር ግን በጭራሽ እንዳትቆይ፣ በተሎ ወደ ቤትሽ ተመለሽ። ራስሽን ማድከም የለብሽም። ምንም አትጨነቂ አክስቴ፣ በተሎ ነው የምትመለሰው። በሌላ በኩል ፊዳን ከሪማን ጋር ደረሰች። አቤት ወይዘሮ ከሪማን ፈልገሽ ነበር? ተቀመጪ። ከሪማን አይኗን ፊዳን ላይ እያጉረጠረጠችባትም ትጠይቃታለች። ትላንትና ቀንም ሙሉ ከልጄ ጋር የት ነበርሽ? ምንድነው ያደረጋችሁት? የት ነው ሄዳችሁት? አቶ ቶፕራክ በጭንቅላቱ አንድ ቦታ እየሁኝ ብሎ ተናገረ። አንድ ቦታ እየስትይ ምን ማለትሽ ነው? አላውቅም፣ ነገር ግን ወደዛ እየሄድን ነበር። ነገር ግን መሄድ አልቻልንም። ለምንድን ነው ያልሄዳችሁት? ቀንም ሙሉም እዚህ አልነበራችሁም፣ ማታም እዛው ነው ያደራችሁት። ንገሪኝ እስኪ ታዲያ ለምንድን ነው መሄድ ያልቻላችሁት? ወይዘሮ ከሪማን በመንገድ ላይ ያለን መኪናችን ተበላሸብን።
የሚረዳን ሰው ማግኘትም አልቻልንም። አካባቢው ላይ ኔትወርክ የሚባል ነገርም አልነበረም። አካባቢው ቀዝቃዛ ስለነበረ ቡራቅ ቀዘቀዘኝ አለ። ከዛም በአቅራቢያችን ወዳለ ጎጆ ሄድን። ቶፕራክ አንድ ቤት አሰበና ያንን ቤት ለማግኘት ሄዳችሁ። ከዛም መኪናው ተበላሸባችሁ። እንደዚህ ነው ያልሽው አይደል? አዎ። እሺ ታዲያ ትላንት አብራችሁ ሆናችሁ የተለየ ነገር ተፈጥሯል እንዴ? ምን ሊፈጠር ይችላል? ማለቴ ስላለፈው ነገር አስታወሰ? ምንም አላውቅም። አታውቂም? እባክሽን አታበሳጭኝ። እንዴት ብለሽ ነው የማታውቂው? አይዳንና ቶፕራክ እንዳይጋቡ ያደረጋቸው ለምንድን ነው? ጋብቻውን ያስቀረው ምንድን ነው? ለዚህ ነገር ማብራሪያ ማግኘት እፈልጋለሁ። እውነቱን ለመናገር ወይዘሮ ከሪማን እኔ ምንም አላውቅም። ለምንድን ነው ወደዛ የወሰድሽው? ኃላፊነትሽ የማይሆን ቦታ ላይ ለምን ትገኛለሽ አንቺ? ለማንኛውም ላስታውስሽ እፈልጋለሁ፣ እዚህ ድርሻሽ የቡራክን መንከባከብ ብቻ ነው። ሌላ ምንም ነገር የለሽም። አንቺ ልጁን መንከባከብ እንጂ አባቱን መንከባከብ አይደለም ስራሽ። አለቀ። ወይዘሮ ከሪማን ዝም በይ ብዬሻለሁ። አሁን በፍጥነት ሂጅልኝ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ሰናይ ጊዜ